በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረትና በጎነት የተጎበኛችሁ በሰማያት የወረደ ከእናታችን ከእመቤታችን ተወልዶ በደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ የቅዱሳን ቤተሰቦች እናታችን እመቤታችን የአስራት ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር እስከ ዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ቤተሰቦቻችን በመሆናችሁና ከኛ ጋር በመሆናችሁ በጣም ደስ ይለናል። እግዚአብሔር ይባርካችሁ። በቋሚነት የኛ ቤተሰቦች ሆናችሁ ብትቀጥሉ ብዙ ደስ የሚል ጊዜ እንደምታሳልፉ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። በዛሬው ትምህርታችን የምንመለከተው በዮቶር ሀገር በሚዲያ በግ ይጠብቅ የነበረውን ሙሴ የተመለከተውን ራእይና የሙሴን ግብረ መልስ ነው የምንመለከተው። መጽሐፋችን መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 3 ላይ ስለ ሙሴ ምን ብሎ ጽፏል? ጸሐፊው ሙሴ በኮሬብ በጎች እየጠበቀ እንደነበረ ይነግረናል። በዛ ዕለት ቁጥቋጦዎች አሉ እና ከአንደኛው ቁጥቋጦ የሚቀጣጠል እሳት ተመለከተ። ጠጋ ብሎ ሲመለከት ያ ቁጥቋጦ እየተቀጣጠለ የነደደ ሰደድ እሳት ሆኖ የተቀጣጠለ አልነበረም። በተለየ ሁኔታ ቁጥቋጦ በእሳት የነደደ እሳቱ ግን ቁጥቋጦውን የማይበላው ሆኖ ነው ያየው እና ዓይኑን በጣም ስለሳበው ትኩረቱን ሙሉ ለሙሉ ከበጎቹ ላይ አንስቶ ወደ ቁጥቋጦ አደረገ። የዓይኖቹ ትኩረት ለእኛ አንድ ትልቅ ትምህርት ይሰጣሉ። በሕይወታችን ብዙ ነገር አለን። ልጆች አሉን፣ ቤተሰብ አለን፣ ጓደኞች አሉን፣ ስራ አለን። በተለያየ ሁኔታ ብቻ የእኛን ትኩረት የሚፈልጉ ነገሮች በጣም ብዙ ነገሮች አሉ በዙሪያችን እንደምታውቁት። ግን አንዳንድ ጊዜ ደግሞ እግዚአብሔር ላሳየን ህልም፣ ራእይ ወይም ደግሞ እግዚአብሔር ለገለጠልን እውነት ትኩረት መስጠት ከዓይኖቻችንን ከነዛ ላይ ማንሳት እንደሚገባን ያሳየናል። አንድ ወንድሜ በጣም ስራ የሚበዛበት ነው፣ ነጋዴ ነው። ስለ መንፈሳዊ ህይወቱ ጠየቅኩት። ነፍስ እንዴት ነች? ቤተክርስቲያን ትሄዳለህ ወይ ስለው ምን አለኝ? ቤተክርስቲያን መሄድ እፈልጋለሁ፣ ብዙ ሰዓት ስራ ላይ ይቆያለሁ፣ ግን ልጆቼን በጣም ስለምወዳቸው ከልጆቼ ጋር ደግሞ ጊዜ ማሳለፍ እፈልጋለሁ። ቤተክርስቲያን መሄድ ስፈልግ በጠዋት ልጆች ትከሻዬ ላይ ስለሚንጠለጠሉ ያሳዝኑኛል፣ እነሱን ማጫወት ፈልጌ እቀራለሁ አለኝ። አሁን ይሄ ቀላል ምክንያት ነው፣ ግን በጎቻችንን መተው አንዳንድ ጊዜ ከበጎቻችን ተለይተን ወደ ቁጥቋጦ መመልከት ደግሞ አለብን። ምክንያቱም ህይወት እዛ ቁጥቋጦ ላይ ከሚነደው እሳት ነው የምንካፈለው። እሱ እሳት ነው ህይወታችንን የሚያኖረው። የእኛ የዘላለም ህይወት ከሰማይ የወረደው እግዚአብሔር ልጅ ኢየሱስ ክርስቶስ ያ የፍቅር እሳቱ ትኩሳቱ ነው እኛን የሚያኖረን እና ያንን የፍቅር እሳት ጊዜ ወስደን ካልሞቅ ነው ካላየ ነው ካላስተዋል ነው ህይወታችን አደጋ ውስጥ ሊገባ ይችላል። እና ክርስቲያኖች ተግተን እንድንጸልይ ለምንድን የተነገረ? ተግተን ስንጸልይ በራችንን መዝጋት ይኖርብናል። በራችንን መዘጋት ከገዛ ልጆቻችን ሊሆን ይችላል፣ ከገዛ ቤተሰቦቻችን ሊሆን ይችላል፣ ከምንወደው ነገር ሁሉ ከስልኮቻችን ሊሆን ይችላል እና ከእግዚአብሔር ጋር የምናሳልፈው የተለየ ትኩረት ያለው ጊዜ እንደሚያስፈልገን የሙሴ ዓይኖች ያሳዩናል። ትኩረቱን ወደ ቁጥቋጦ አደረገ። በጎች መጠበቅ ቀላል ስራ እንዳይመስላችሁ። ትንሽ ዞር ስትሉ በጎች ዞር ይላሉ፣ ግን እዚህ ጋር ካየው ራእይ አልበለጠም። የበጎቹ ነገር ከህይወታችን ወረት በላይ ነው። እግዚአብሔር ከሀብታችን በላይ ከኑሯችን በስራችን ካተረፈው ነገር በላይ ነው። ከቤታችንም ከልጆቻችንም በላይ ነው። ታውቃላችሁ፣ ጌታ ሲወደድ ልጆችን መተው ሚስትም ባልም ሊተው ይችላል። በዚህ ልክ ነው አንደኛ አድርገን የምናስቀምጠው ነው እና ሙሴ ያንን ተመለከተ። ከዛ ጠጋ ብሎ ወደ እሳቱ ሲመጣ እሳቱ መካከል ድምፅን አዳመጠ። የቆምኩባት ስፍራ የተቀደሰች ናት አለው እግዚአብሔር።
ጫማህን አውልቅ። ጫማ የልዕልና ምሳሌ ነው። የማስተዋል ምሳሌ ነው። በራሴ መቆም መራመድ የኮንፊደንስ ምሳሌ ነው። ጫማ የህልም ምሳሌ ነው። ድሪም ማለት ነው። ድሪም የምናደርገው ነገር አለ። እንደዚህ መሆን ፈልጋለሁ፣ ደርስበታለሁ የምንለው። እኔ በልጅነት የሚገርማችሁ በጣም ሀብታም ነጋዴ፣ ትልልቅ ሆቴሎችን የሚገነባ ሰው መሆን ነበር የምፈልገው። እውነት ለመናገር እግዚአብሔርን ባላገኝ እንደዛ አይነት ሰው ልሆን እችላለሁ ብዬ አስባለሁ። ግን ጫማዬን አስወለቀኝ ጌታዬን ካገኘሁት በኋላ። ሌላ ዓለም ነው የምትገነባው። ልክ ስምዖን ጴጥሮስን አሳ እያሰገረ ባገኘው ጊዜ እና ሰዎችን ታጥምድ አደርግሃለሁ እንዳለው ሰዎችን የምትገነባ የእግዚአብሔር ሕንፃ የምትገነባ አናጢ አደርግሃለሁ ብሎ ወደዚህ አመጣኝ። ስለዚህ ጫማዬን አወለቅኩ ማለት ነው። ጫማ ብዙ ትርጉም አለው። ጌታ ሲፈልገን የምናወልቀው ጫማ አለ። አንዳንድ ሰው በጣም ግትር ነው። ግትርነት በራሱ አንድ ከባድ እንቅፋት ነው። ተጣብቆ እግር ላይ ያለ በቃ የማይለወጥ ሰው አለ። በቃ በአቋሙ ውልፍት የማይላል። የእግዚአብሔር ቃል ደግሞ አቋም አስቀያሪ ነው። ታውቃላችሁ፣ አቋም ያስቀይራል። ልክ ነኝ ብለን የምናስበውን ነገር ልክ አይደለም ሊለን ይችላል። እንደውም ቃል በቃል በራስህ ማስተዋል አትደገፍ፣ የእግዚአብሔርን ቃል አዳምጥ፣ የእግዚአብሔርን ሀሳብ ኑር ሊለን ይችላል። አይ የለም እኔ እንዳደግኩበት እንደኖርኩበት ልኖር ማለት መብታችን ነው። ግን ጫማችንን አውልቀን እግዚአብሔር አገልጋዮች ወይም ደግሞ ከእግዚአብሔር ጋር የሚሰሩ ሰዎች መሆን አንችልም። ተመልሰን ነው የምንሄደው ከባዶቻችን እና አንዳንድ ጊዜ ግትርነት በእግዚአብሔር ቃል እንዲሸነፍ መፍቀድ ያስፈልጋል። እንዲህ አይነት ችግር ያለብን ሰዎች አሉ። ከባድ ጫማ አድርገን የምንንቀሳቀስ እኛ ያየነው ካልሆነ የምንለው ነገር ትልቅ እንቅፋት፣ ትልቅ ጫማ ነው መውለቅ ያለበት። እኛ ያየነው ይሁን ማለት በኡር ምድር የነበረው አብርሃም ምናልባት ተቀምጦ በወጣትነቱ በባቢሎን ሀገር ስለሚያርሰው ስለሚገዛው እርሻ ስለሚነግደው ንግድ ሳያስብ አልቀረም። ምንም እግዚአብሔር ቢፈልግም በልቡ ግን ኑሮውን ደግሞ በሌላ መንገድ እያየ ነበር። ግን እግዚአብሔር መጣና እኔ ወደማሳይ ሀገር እወጣለሁ። አይ ጌታ ሆይ እኔ የማላውቀው ሀገር አልሄድም፣ ብዙ አደጋ አለው፣ እዚሁ ባርከኝ ማለት ይችል ነበር እኮ አብርሃም። ግን ጫማውን አወለቀ፣ ሀገሩን ተወ፣ ቤተሰቦቹን ተወ። የቤተሰቦቹን የዘመዶቹን የአጎት ያክስቶቹን አግብቶ መጣ። ጫማን በማወለቅ እግዚአብሔርን አከበረ። አንተ ያየህልን ይሻላል። እርግጥ ነው እግዚአብሔር ያየልህ ትሻለ ነበር። አብርሃም በምድር ላይ ትልቁ ሰው ሆነ፣ ፓትርያርክ ሆነ፣ የእምነት አባት ሆነ፣ የመሲህ አባት ሆነ። አያችሁ፣ ያን ውሳኔ በመወስዱ ጫማን በማውለቁ ነው። እግዚአብሔር ያልከው ትክክል ነው በማለቱ ነው። እና በትምህርት መዶሻ አንዳንድ ጊዜ የህይወታችንን ድንጋይ ሲመታ ለመሰበር ፈቃደኛ መሆን አለብን። በቃ የማይሆን እኔ የማየው ይሻላል ካለን እግዚአብሔር ትክክል ነው ማለት ይገባል። እንደዛ ማለት ይገባል። እመቤታችን ቅድስት ድንግል ማርያም ወንድ ሳታውቅ ትኖር ነበር። በድንግልና ሀሳብ ውስጥ ሆነ ድንግልናዋን ይዛ ልትቀጥል እንዳሰበች ከንግግሯ ያስታውቃል። ግን እግዚአብሔር ትወልጃለሽ አላት። አይ የሆነ ድንግልናዬን ጠብቄ የምኖር እፈልጋለሁ ብትልስ ትችላለች። ግን አሜን እንደ ቃል ይደረግልኝ እግዚአብሔር ባሪያው ነኝ አለች። መውለድን እግዚአብሔር ከፈቀደ በቃ ብላ ፈቃደኛ ሆነች። ውሳኔውን የእግዚአብሔር ውሳኔ ተቀበለች። በድንግልና ጸንሳ በድንግልና ለመውለድ በቃች። ሰው እግዚአብሔር ሲለው አቋሙን ይቀይራል። እግዚአብሔር ሲለው እሄድበታለሁ ብሎ የሄደበትን መንገድ ይቀይራል። እንዲህ ነህ ስትባል እንዲህ አሳ ሰግራለሁ ያለው ስምዖን ጴጥሮስ ሐዋርያ ሆነ። የሰው አስጋሪ ለመሆን ፈቃደኛ ነበር። እና አንዳንዴ በሕይወታችን እግዚአብሔር እየተናገረ የሚያስቀይረንን ነገር መጥፎ አድርጋችሁ አትዩት። ያናድዳል። ሰው እንዳሰበው ካልኖረ ያናድዳል። ግን እንደሱ ነው፣ እግዚአብሔር ያስቀይራል። ጫማ ማውለቅ። ሶስተኛው እንደሆነ ቆም ያለው ብለን የምንለው ነገር የተሻለ ኑሮ ያለን ሰዎች ጋር ነው። እሱ ደግሞ ችግር ያለው በቃ ሰተን እንገባለን። ስራ እናውቃለን። አንዳንድ ሰዎች በጣም ስራ እናውቃለን። በደንብ ገንዘብ የሚያስገኝ ስራ ምንድን እናውቃለን።
በቃ የተማርነው ትምህርት እንድንፈለግ ያደርገናል። እሱ ጫማ በጌታ ፊት ሊወልቅ ይችላል። እግዚአብሔር መኖሪያ ነው እና ውስጣችን እሱ መኖሪያ ነው ብሎ ማመን፣ በዚህ ነው የምኖረው ብለን ካመንን ምንድነው ወንጌል ላይ የተጻፈው ቃል ይፈጸምብናል። ባለጸጋ ከማጽደቅ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለው ቃል ይፈጸምብናል። ልባችን ባለጸጋ ነው፣ መኖሪያ ገንዘብ ነው ብለን መኖሪያ አሁን ያለኝ ተፈላጊነቴ ነው የሚያኖረኝ ብለን ስናስብ እና እሱ አስተሳሰብ እንዲሆን ጌታ ይፈልጋል። በጣም ሞኞች መሆን አለብን በእግዚአብሔር ፊት። ምንም ያልተማረ መሃይም፣ ምንም ስራ የማያውቅ ምስኪን ድሃ ሰው ሆነን ራሳችንን መቁጠር አለብን እና አንዳንዴ ያለንን ነገር እንደማያኖረን ጌታ ሲናገረን ልክ ነው ማለት አለብን። ያ ነገር ፈርሶ ተሰብሮ ልንማርበት ለምን ወድቀን እንማራለን? ሳይሰበር ሳይበላሽ ገንዘቡም ሳይጠፋ ተፈላጊነታችንም ሳይቀር በትህትና ተቀርጸን ልንኖረው እንችላለን። ግን መኖሪያ እሱ ነው ብለን ባሰብን ጊዜ እያችሁ መኖሪያ እሱ ነው ብለን ባሰብን ጊዜ እግዚአብሔር መኖሪያ መሆኑን በረሳን ጊዜ ነገር ሊበላሽ ይችላል። እሱ ጫማ መውለቅ አለበት። እግዚአብሔር ልጆች ልባችን ሁል ጊዜ በእግዚአብሔር ላይ መተማመን አለበት። መኖሪያ የዘላለም አምላክ ነው፣ በዘላለም ክንዶች መካከል ትተማመናለህ ይላል እግዚአብሔር ቃል። መኖሪያ የዘላለም አምላክ ነው። በጣም ትልቅ ሰዎች ስለሆናችሁ ስለሚፈላችሁ ሰዎች ስለሆናችሁ አትኖሩ። ብዙም ገንዘብ ስላላችሁ አትኖሩ። መቼም ማስረዳት አይጠበቅብኝም። ብዙ ገንዘብ ያላቸው ሰዎች ኦክሲጅን እንኳን ሳይቀር የተበከለው ኦክሲጅን አንተነፍስም ብለው ሙዚቀኞቹ እነ ማይክል ጃክሰን የራሳቸውን ንጹህ ኦክሲጅን የተነፍሱ ነበረ። ግን ኖረዋል? አልኖሩም። የሉም። እና የሰው ልጅ መኖሪያ እግዚአብሔር መሆኑን መርሳት የለበትም። ስለዚህ አንዳንዴ መኖሪያ የምንለውን ጫማ ማውለቅ ያስፈልገናል በእግዚአብሔር ፊት። ሌላው ዛሬ ለሙሴ የሚናገረው እግዚአብሔር ትዕቢተኛ ሰዎች ነው። ትዕቢት በሽታ ነው። አሁን ቅድም የዘረዘርናቸው ጉዳዮች ሳናስተውላቸው የምንኖራቸው የምናደርጋቸው ናቸው። ምናልባትም ስናውቃቸው ማስተካከል አይከብድም። ትዕቢት ግን በሽታ ነው። ትዕቢተኞችን ያዋርዳል ይላል። ጸጋን ለትሑታን ይሰጣል። እመቤታችንን ትሑታንን አዋርዳቸው ይላል። ማነው ትሑታንን ከፍ ከፍ አድርጋቸው ትዕቢተኞችን አዋርዳቸው ብላል። ስለዚህ የሰው ልጅ ትዕቢተኛ ከሆነ ውጤቱ ድምር ውጤቱ መዋረድ ነው ማለት። ስለዚህ ትዕቢት ከእግራችን መውለቅ አለበት። አንድ መልእክት ጠዋት ተልኮልኝ ነበር ከአንዲት የፕሮቴስታንት እምነት ተከታይ ከሆነች ከቤተክርስቲያን ወጥታ በጣም ረዥም ጽሑፍ ነው የጻፈችልኝ። ሰፊ ጽሑፍ ነው። ጽሑፉ ግን ሙሉ ለሙሉ በትዕቢት የተሞላ ነበር። ይቅርታ አድርጉልኝ፣ እናንተን አይወክልም ብዬ አስባለሁ። ይህን ሰሙ የሌላ ቤተ እምነት ተከታዮች ከፍተኛ ንቀት የተሞላበት እሷን ሰማይ አድርሳ እኔን መሬት ውስጥ ከታን ጻፈችልኝ። በጣም የሚያሳዝነች እንዲህ አይነት መንፈስ ከየት እንዴት ሆነላችሁ ይላል እግዚአብሔር ቃል። እነ ዮሐንስ የሰማርያ ሰዎች ጌታን አልቀበልም ብለውት ነበር። በዚህ ከተማችንም አታልፍም ብለውት ከልክለውት ነበርና እንደ ኤልያስ እሳት አውርደን እንብላቸው ፍቀድልን፣ እሳት እናወርድባቸው አሉ። በጌታ ቀን ምን አይነት መንፈስ ሆነላችሁ አሉት። ምን አይነት መንፈስ! የፍቅር እሳት እያለ የትዕቢት እሳት ምን ያደርግ? ራስን ከፍ ከፍ የማድረግ እሳት ምን ያደርግ? አንድ ሰው ወደ ጌታችን ክርስቶስ ደረሰ ማለት በትህትና ጌታ ማለት ልዩ ምልክቱ እሱ ልዩ ምልክቱ የጌታን እናት ተመልከቷት። እመቤታችን ጌታችንን መጽነሷን ከነገራት በኋላ ወደ ተራራማው ሀገር ሄዳ ምንድን ነው ያለችው? እኔ የባሪያዊቱን መዋለድ ተመለከተ። እኔ ባሪያ ነኝ። አልተቀየረችም። እናት ነች እኮ አሁን እናት ሆናለች። እኛ እኮ ጌታን አምነን ነው አገር እያዝን የምንለው ጌታን አማንን ብለን፣ እሷ ከጌታን ጸንሳለች። ግን የባሪያዊቱን መዋለድ ተመለከተ። ትህትናዋን ነው በጣም የተመለከተ። እዛ ጋር ያለው ጌታ በኤልሳቤጥና በእመቤታችን ውስጥ ያሳየን ትህትና እሱ መልክ ነው። የመንፈሳዊነት መልክ እሱ መልክ ነው። ሌላው መልክ የዚህ ዓለም የጥልቁ መንፈስ መልክ ነው። ትዕቢት
የሚያዋርድ መልእክት። እግዚአብሔር ሰው አትናቁ፣ ሰው እንዳንንቅ፣ ካለኔ ማንም የለም እንዳንል። ምክንያቱም እኛ የሚበልጡ በጣም ብዙ ሰዎች አሉ። ማናስባቸው ሰዎች ፊተኞች ኋለኞች ሆናል። መጠንቀቅ ያስፈልጋል። እግዚአብሔር እና ትዕቢተኝነት በሁሉም አቅጣጫ ነው። በስራም በሉት በትዳርም ውስጥ በሉት በቃ እኔን አግብተሽ እኔን አግብተህ በእኔ ነው አንተ ይሄን ኑሮ እንደዚህ ያረከው። እርስ በርስ አንዱ ላይ ሲታበይ ያላችሁ ትዳር ላይ መንፈሳዊ ዓለም ላይ በቃ እኔ ነኝ የማውቀው ሌላው የሲኦል ልጅ ነው ብሎ ማሰብ። አጠቃላይ እንዲህ አይነት አሰራሮች በጌታ ፊት ስንቆም ሊወድቁ የሚገባቸው ጫማዎች እንቅፋቶች ናቸው። እንቅፋት የሆነ ጫማ ነው። ሰው ጫማ ማለት የሰው ልጅ መራመጃ ነው። እንቅፋት የእግር እንቅፋቶች ናቸው። አሁን ያልናቸው የዘረዘርናቸው ጉዳዮች ወደ እግዚአብሔር ክብር ወደ ብርሃን እንዳንደርስ እንቅፋቶች ናቸው። ልንጠነቀቃቸው ልናውልቃቸው ይገባል። ብዙ እንደተማራችሁበት ተስፋ አለኝ። ምን እንደተማራችሁ ጻፉልኝ፣ ኮሜንት አድርጉ። ቃለ ሕይወት ያስተማልኝም በሉ፣ አሜንም በሉ። ኮሜንታችሁ በዩቲዩብ አልጎሪዝም ትልቅ ቦታ አለው። ፊት ለፊት ትምህርቱ እንዲታይ ያደርገዋል። ላይክ በተኖች ተጫኑት። እግዚአብሔር እናንተን ቤታችሁን ይባርክ። ስናገለግላችሁ እናንተም ከኛ ጋር ሆናችሁ እንደምታገለግሉ ተስፋ አለን። የእግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ነኝ።